ስምንት ቀናት በጨለማ ቤት። ውድ የኢትዮ ትዝታ ቤተሰቦች ለዛሬ ይዘንላችሁ የቀረብነው ታሪክ የኢንጂነር ኃይሉ ሻውልን ታሪክ ነው። ኢንጂነር ኃይሉ ሻውል በ1997 ዓ.ም በተካሄደው ሀገራዊ ምርጫ ላይ ቅንጅትን በመወከል ከፍተኛ ንቅናቄን ከፈጠሩ ጉምቱ ፖለቲከኞች አንዱ ነበሩ። ኢንጂነር ኃይሉ ሻውል ከምርጫው ጋር በተያያዘ ወደ እስር ቤት በወረዱ ጊዜ የእስር ቤት ትዝታቸውን ሕይወቴና የፖለቲካ እርምጃዬ በሚለው ግለ ታሪክ መጽሐፋቸው ላይ አስፍረውታል። የእስር ጅማራቸውንና 28 ቀናት በጨለማ ቤት ታስረው ስለነበረበት ሕይወታቸው እንደሚከተለው ይነግሩናል። እኛም ለታሪክ ማስታወሻነት ይረዳን ዘንድ የኢንጂነር ኃይሉ ሻውልን ታሪክ ከግለ ታሪክ መጽሐፋቸው ላይ አግኝተን ለእናንተ ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ በማድረግ ለቻናላችንም ድጋፍ አድርጉልን። ታሪኩን እነሆ። ስምንት ቀናት በጨለማ ቤት ከኢንጂነር ኃይሉ ሻውል። ከቤቴ እንዳልወጣ የተጣለብኝ የቁም እስርና ተከትሎም የቅንጅት አመራሮች መታሰር። ከቤቴ እንዳልወጣ ሰዎችም ወደ ቤቴ እንዳይገቡ ተደርጎ አንድ ሳምንት ከሰነበትኩኝ በኋላ አንድ የውጭ ጋዜጠኛ ሊያነጋግረኝ ፈልጎ ቤቴ በር ላይ ሆኖ ልግባ ወይ ብሎ አጥር ላይ ሆኖ ይጠይቀኛል። በሩ እኮ ክፍት ነው፣ መግባት ትችላለህ አልኩት። ለመግባት ሲሞክር የመንግስት ጠባቂ ወታደሮች ያዋክቡታል። ቀደም ብሎ አንድ አሸዋ የተከመረበት ከፍታ ቦታ ላይ ሆኖ ግቢው ሲንቀሳቀስ ቪዲዮ ቀርጾ ነበር። የተነሳውን ቪዲዮ ከካሜራቸው አውጥተው ካላመጣ ብለው ያጣድፉታል። ከዚህ ጋር ተያይዞ ትንሽ ግርግር ቢጤ ይፈጠርና ጩኸት ሰማለው። ከቤቷ የውጭ በር አጠገብ ቢሆንም በአይን ለማየት ግን አልቻልኩም። ሲቸግራቸው አብሮት የነበሩት ጋዜጠኞች አንድ ከፍተኛ ባለስልጣን ዘንድ ደውለው ጋዜጠኞቹን ተዋቸው ተባለ መሰለኝ። የተቀሙት ቪዲዮና መሳሪያዎቹ ሊለቀቁ ቻሉ። ለእኔ ግን የወታደሩን ከበባ ሊያነሱልኝ አልፈለጉም። የእኔ የቤት ሰራተኞቼ እንኳን ወደ ቤታቸው መሄድ አልቻሉም። የወጡትም ሊገቡ ተከልክለዋል። እንደ አጋጣሚ ቤት ውስጥ በቂ ምግብ ነበረን እንጂ ሁላችንም እንቸገር ነበር። የቤቴንም ሆነ የነበረኝን ተንቀሳቃሽ ስልክ ዘጉት። ይሄ እንግዲህ የቴሌፎን ኩባንያው በሞኖፖል የተያዘ ስለሆነ አገልግሎቱ ለመንግስት ብቻ ነው። ቴሌ የመንግስት ስለሆነ በእኔ ስም የተመዘገቡ ሞባይሎችን በቀላሉ ዘጓቸው። የቤቴን ቋሚ ስልክም እንዲሁ ዘጉት። እኔ ይሄ እንደሚደርስ ሰግቼ ሌላ ሞባይል ስለነበረኝ አንዳንድ ሰዎችን ደውዬ አገኘ የነበረው በዚያ ነበር። እነሱ ሞባይሎቹን ስለዘጉ ኮሙኒኬሽን የለውም ብለው ቢገምቱም እኔ ግን በወቅቱ ኮሙኒኬሽን ነበረኝ። በስልክ አንዳንድ ሰዎችን በማግኘት ስላለውበት ሁኔታ ማሳወቅ ችዬ ነበር። ይህ ሂደት የቅንጅትን አመራር ለማሰር ሲያኮበክቡ የነበረበት ጊዜ ስለነበር መያዣዬ ጊዜ መድረሱን አረጋግጫለሁ። እንድንታሰር በታቀደልን ቀን አዲስ ተሹሞ የመጣ የሆላንድ አምባሳደር ላነጋግራችሁ ብሎ እኔንና ዶክተር ብርሃኑን ቀጠሮ ሰጥቶን ነበር። እኔ የዚያን ቀን እንደምታሰር ካለው አጠቃላይ ሁኔታ ለመረዳት ችዬ ነበር። በእለቱ ከወትሮ በተለየ መልኩ በቤቴ ዙሪያ ጥበቃውና ክትትሉ ተጠናክሮ ነበር። ተከታታይ የስለላ መኪኖችም ተጨምረው ነበር። ያ ክትትል ሲጠናከር ተከታይ ነገር እንዳለኝ ገባኝ።
ስለዚህ ጉዳይ ስመለከት ሌላ ተመሳሳይ ገጠመኝ ትዝ አለኝ። ከዚህ በፊት አንድ ሴናተር ከአሜሪካን ሀገር መጥቶ ተቃዋሚ ፓርቲ አመራሮችን ላነጋግራቸው ብሎ ወደ አሜሪካ ኤምባሲ ተጠራን። እሱም የፈለገው አጠቃላይ የፖለቲካ ሂደቱን ነበር። ከዚያ አንድ የመንግስት ደህንነት አካላት ንቅናቄ ነበር። እኛም የደረሰውን ስናስረዳ በእኛ ላይ ሲደርስም የነበረውን ክትትል መኪናቸውም በቁጥር መጨመሩ ብቻ ሳይሆን ንቅናቄያቸውም የከበደ መሆኑን ነገር ነው። እንግዲህ ይህንን ያመንም አልመሰለኝም። በኋላ ወደ ሆቴላችን አድርሱን አሉን። ይህ ማለት ከተለመደው ኦፊሴላዊ መኪና ውጪ ማለት ነው። እንግዶቹ ከሴናተሩ ረዳት ጋር ሁለት ነበሩ። አንዱ በዶክተር ብርሃኑ መኪና፣ ሌላኛው በኔ መኪና ገብተው ጉዞ ጀመርን። ያን ቀን ደግሞ የመኪና ክትትሉ የተለየ ነበር። አንዴ ከፊት ከግራ ሲመጡ፣ ሌላው ደግሞ በሌላው ጎን ሲያቋርጡን እንግዶቹ በአይናቸው ተመለከቱ። እስከ ሆቴላቸው የሰላዮቹ ማጣደፍ ቀጠለ። የተፈለገውም ይኸው ነበር። አንደኛው እንግዳ የሚቀጥለው ቀን ለካስ ከጠቅላይ ሚኒስትር መለስ ጋር ቀጠሮ ነበረው። እንደተነገረኝ ይህንኑ ጉዳይ አንስቶበታል ተብያለሁ። ነገር ግን ያ ድርጊት የለም የሚል ክህደት ሲመለስለት ጠቅላይ ሚኒስትሩ ትክክለኛ መረጃ እንዳልሰጠውና በአይኑ ያየውና የኛ መረጃ እውነት መሆኑን ማስረጃ ሆነው፣ ያም ሆኖ ግን የኛ ጉዳይ እየባሰ መጣ። ከላይ እንደጀመርኩት ከሆላንድ አዲሱ አምባሳደር ጋር ቀጠሮ ስለነበር ዶክተር ብርሃኑና እኔ በየራሳችን መኪና ወደ ኤምባሲው ሄድን። ከአምባሳደሩ ጋር ብዙ ተነጋገርን። አነጋገሩ ብዙ ደስ የሚል አልነበረም። ዲሞክራሲ ቀስ በቀስ የሚተገበር መሆኑን ሊያስረዳን ሞከረ። ነገሩ ሌሎች የአውሮፓ አምባሳደሮች ሲገፋፉ እንደሰነበቱት ገዢው ፓርቲን ለመደገፍ ነው። እናንተ የምታዩት ሁሉ ጊዜ ፊታችሁ የተጣደውን እስታቴ ብቻ ነው። ያንከባችሁ የምትፈልጉትን ትጨምራላችሁ፣ ትቀንሳላችሁ። ለመሆኑ ሌሎች ስታቴዎች መኖራቸውን ታውቃላችሁ? አልኩት። አባባሌ አልገባውም። ስንነጋገር ዶክተር ብርሃኑ እንደምንታሰር እሱም ገብቶታል መሰለኝ። ብዙ ጊዜ መናገር የሚወድ ሰውዬ ያን ቀን ትንፍሽ አላለም። ከአምባሳደሩ ጋር ስንለያይ በኢትዮጵያ ውስጥ ጥሩ ቆይታ እንዲኖርህ እመኛለሁ፣ ደህናውን አልኩት። ምን አደረግኩ አለ። ደግመን የምንገናኝ አይመስለኝም ብዬ ወጣው። ሳየው ግር ብሎታል። እሱ የመሰለው በውይይታችን ያኮረፍን መስሎት ሳይሆን አይቀርም። እኔ ግን እንደምንያዝ እርግጠኛ ስለነበርኩኝ ነው እንደዚያ የተናገርኩት። ከዚያ እንደወጣን በቀጥታ ወደ ቤት ሄድኩኝ። የሄድኩትም ደግሞ ልብስ ለውጬ ለመያዝ ዝግጅት ለማድረግ አስቤ ነው። በወቅቱ የለበስኩት ቀለል ያለ የሥራ ቀን ልብስ ብቻ ነበር። ወፍራም ልብስ፣ መድኃኒቶችም መያዝ ያስፈልገኝ ነበር። ቤቴ ስደርስ ባለቤቴ ቀድማ ምሳ በልታኝ ስለነበር እሷ ሞታለች። መድኃኒቴንም ማዘጋጀት አልቻልኩም። ልክ እንደጠረጠርኩት ያኔውኑ ወታደሮች ሊይዙኝ መጡ። በዚያን ሰሞን የቤቴ ስልክ እንዳይሰራ ተደርጎ ነበር። በዚያን ቀን ግን እንዴት እንደሰራ አላውቅም። ሰራተኛችንም ስለ ሁኔታው ለባለቤቴ ደውላ አስታወቀቻት። አሳሪዎቼን መድኃኒት መያዝ አለብኝ አልኳቸው። አንዳንዶቹ ወታደሮች ዝም ብለው ሲወራጩ፣ መሪው ግን ጠንቃቃ ነበር። ግቢው በሙሉ በወታደሮች ተወረረ። ይዘውኝ ሲሄዱ ግን ልብሴን ለመለወጥ እንኳን አንፈቅድም አሉኝ። መድኃኒት እንዲይዝ ግን ሲፈቅዱልኝ እሱን ወስጄ ማዕከላዊ ሲደርስ ከቀኑ 11 ሰዓት ሆኗል። ያኔውኑ መዘገቡኝና ወደ ጨለማ ቤት ተወረወርኩኝ። ወደ ማዕከላዊ ያመጡኝም ሆኑ ተቀብለው ያሰሩኝ ሰዎች ጥላቻቸው በአይናቸው ላይ ይነበባል። እንዴት የሐሳብ ማዛቢያ ዘዴ ቢኖራቸው ይሆን የዚህ አይነት ጥላቻ ሊያረግዙ የቻሉት? ጨለማ ቤት ውስጥ በብርድ ስሰቃይ አድሬ በሚቀጥለው ቀን በአጃቢ ወደ መኖሪያ ቤቴ መልሰው ወሰዱኝ።
መንገድ ላይ ያየሁት ያ ሰልፍ የተባለውን ነው። ሰልፍ ተደርጎ ሰዎች ተገደሉ ተብሎ የተነገረው መጀመሪያ እኛን እስር ቤት አስገብተው ነው። ከታሰርኩበት በታጣቂዎች ታጅቤ ሲወሰድ ቸርችል ጎዳና ላይ የተቃጠሉ አሮጌ ጎማዎችን አይቻለው። ወጣቶቹ ከየት ድረስ በእግራቸው አግዘውት ይሆን? የማይመስል ታሪክ። ነገር ግን ይህ ብቻውን ሰልፍ መካሄዱን አያረጋግጥም። እኛ ግን እንኳንስ እንዲህ አይነት እቅድ የሌለው ሰልፍ ልናካሄድ እንደማንችል የታወቀ ነው። እኛን ካሰሩ በኋላ በዚህ ምክንያት ነው ያሰርናችሁ ለማለት እንደፈለጉ ማንም አይስተውም። ሰልፍ ብንጠራም ኖሮ መብት ነበር። ነገር ግን እኛ ወጣቱን ለመግደል ሰበብ እንዳያገኙ ጥንቃቄ እያደረግን ነበር። በቸርችል ጎዳና ዙሪያ ሲሯሯጡ ያየኋቸው ወታደሮች የሚፈልጉትን ሰው የማያውቁ ወታደሮች ይመስላሉ። ባገኙት ላይ መተኮስ እንጂ ዓላማው ምን እንደሆነ የገባቸው አልመሰለኝም። ፍለጋ ቢያካሂዱም የሚፈልጉት ነገር የተገኘ አልመሰለኝም። ያን ዕለት ቤቴን አስፈትሼ ወደ እስር ቤቴ መለሱኝ። አንዱ ወታደር አንተን እዚሁ መረሸን ነበር ይሄ ጥጋበኛ አለኝ። ዝም ብዬ ትክ ብዬ ስመለከተው ደግሞ በሁሉም ታገኘዋለህ፣ ከዚህ የምትወጣው በቃሬዛ ነው ሲል ዛተ። በጣም ተገርሜ ይህ ሰው አያውቀኝም፣ አላውቀውም፣ እንዲህ አይነቱን ምርር ያለ ጥላቻ ከየት አመጣው እያልኩ ወደ ተዘጋጀልኝ የብቸኛ ጨለማ ቤት ገባው። የእስር ጅማሮ 28 ቀናት በጨለማ ቤት። በቀድሞ ማዕከላዊ ከታሰርኩኝ በኋላ በብቸኝነት በጨለማ ቤት ያቆዩኝ ለ28 ቀናት ነው። ቤቱ ቀንም ሆነ ማታ በድቅድቅ ጨለማ የተዋጠ ነው። ጠዋት ለሽንት ያስወጡኛል። እኔ በመውጣ ጊዜ አንድም ሰው ከጠባቂ በስተቀር በአካባቢው ዝር እንዳይል ይደረጋል። የቤቶቹ አሰራር እንደ አሮጌ ባቡር ጣቢያ መካከሉ ሰፊና ከሁለት በኩል የተደረደሩ ክፍሎች ያሉት ነው። በሶስተኛ በኩልም እንዲሁ። መካከሉ ቦይና ለከብት ጋጣ የተዘጋጀ ይመስላል። የሚያሳዝነው በቂ ልብስ አልነበረኝም። የምተኛበት ፍራሽ አልነበረኝም። ቤተሰብም አስፈላጊ ነገር ሁሉ ማምጣቱን ባልጠራጠርም ለእኔ ግን አልደረሰኝም። ከልክለውኛል። በቤተሰብም እንድጎበኝ አልተፈቀደም። በመጀመሪያ ቀን የእነሱን ግንኙነት ስለተነፈገኝ ልጠይቅ አልቻልኩም። የታሰርኩበትን ክፍል በዳበሳ ስጎበኝ 4 በከባድ ሰረገላ ቁልፍ የተቸነከሩ የብረት በሮች እንዳሉትና የገባሁበት በር 5ኛ መሆኑን ለመገንዘብ ቻልኩ። ወደ ክፍሉ መግቢያ 5ኛ የብረት በር ሲከፈት ሕንፃው ጆሮ በሚሰቀጥጥ ድምፅ ይሞላል። ሌሎቹ 4ቱ በሮች ይከፈቱ ይሆን ብዬ በዳበሳ በሞክር በቋሚነት ተቸንክረው የተዘጉ ናቸው። በኋላ የጠበቀ ብቸኝነት ለማስረጽ የፈለጉ መሆኑን ተረዳሁና ራሴን መለወጥ እንዳለብኝ ገባኝ። ከሁኔታው ጋር የግድ መስማማት ነበረብኝ። ከጨለማ ቤት ሳልወጣ ጥቂት ቀናት ካሳለፍኩኝ በኋላ ጎብኚ ተብለው የመጡ የሃይማኖት ሰዎች ነበሩ። ፕሮፌሰር ኤፍሬም ይስሐቅ፣ ፓስተር ዳንኤል፣ ከኦርቶዶክስ ደግሞ ስማቸውን ማላውቃቸው 2 ጥቁር በጥቁር የለበሱ ቄሶች መጥተው ነበር። ፓስተር ዳንኤልን ከዚያን ቀን በፊት ስሙን ከማወቄ በቀር አላውቀውም። የማውቀው ፕሮፌሰር ኤፍሬምን ነበር። ሰላም አለኝ። ሰላም አልኩት። ከነሱ በኋላ ቄሶቹም በሩ ላይ ቆመው አስጎብኚውን ይህ ሰው ማን ነው ብለው ይጠይቁታል። ኃይሉ ሻውል ነው ሲላቸው ቄሶቹ አንድም ነገር ሳይናገሩ ፊታቸውን አዙረው በግልጽ ጠላትነታቸውን አሳይተውን ሄዱ። እንግዲህ ቄስ እስረኛ ዘንድ የሚመጣው ሊያሳልም እግዚአብሔር ያውጣህ ለማለት ነበር። እነኚህ ግን ፊታቸውን አጥቁረው ዞረው ወጡ። እኔ በሃይማኖት ሰዎች በጣም ያዘንኩበት አጋጣሚ ነበር። እውነተኛ የሃይማኖት ሰው የሚባል የለም፣ አድርባይ ብቻ ነው ያለው የሚል ስሜት ፈጥሮብኛል። በኋላ ከጨለማ ቤቴ እንደወጣው የሰማሁት ያን ቀን የመጡት ሁሉ እኛን ከጎበኙ በኋላ ምንም ችግር አላየንም፣
በደንብ ነው የተያዙት ብለው በመንግስት የመገናኛ ብዙሃን ሐሰት በስፋት መናገራቸው ነው። ይህን ስሰማ በድጋሜ በጣም ነው ያዘንኩት። በወቅቱ እኔ በስቃይ ላይ መሆኔን በአይናቸው አይተዋል፣ ግን እውነቱን ሳይሆን ቁርጥ ያለ ሐሰት ማሰራጨት መረጡ። እነሱ እኛን ጎብኝተው ሁሉም በጥሩ ሁኔታ ላይ ናቸው ብለው መሰከሩ። ታዲያ እነዚህ ሰዎች ለማን ነው የሚኖሩት? ለመቼ ነው የሚኖሩት? ሰዎቹ እንዲህ በሐሰት የዋጀ መረጃ ማሰራጨታቸውን የሰማሁት ፍርድ ቤት መቅረብ በጀመርንበት ወቅት ነው። ከዚህ በፊት ምን እንዳሉ ለመስማት የሚችልበት ሁኔታ ላይ አልነበርኩም። እዚያው ማዕከላዊ እስር ቤት እያለን አንድ ቀን ጋዜጠኞች መጥተዋል ተባለ። አልሄድም ካልኩኝ በኋላ ሌሎቹን ጓደኞቼን ለማግኘት እድል ይሰጠኛል ብዬ ሐሳቤን ቀይሬ ሄድኩኝ። እዚያ የጋዜጠኞቹ ጥያቄና መልስ ሲካሄድ ያየሁት ሁኔታ በጣም የሚያሳፍር ነበር። ራሳችንን እነማንን ብዬ እንድጠይቅ ያስገደደኝ ሁኔታ ነው። እዚያ ያየሁት ትልልቆቹ ሰዎችን ቴሌቪዥን ላይ ለመውጣትና ቃለ መጠይቅ ለመመለስ ሲሻሙ ነው። በቦታው እነ ፕሮፌሰር መስፍን፣ እነ ዶክተር ብርሃኑ የመሳሰሉ መሪዎች ነበሩ። እነሱ ታስረው የነበሩበት በቁልምጫ ስም ሂልተን በሚባል ዞን ነበረ። የተሻለ አያያዝ ያለው፣ ወለሉ ከእንጨት የተሰራ፣ ከዋናው ሕንፃ ስር ፊት ለፊት ፀሐይም ለመሞቅ አመቺ ቦታ ነው። ለአያያዝ የተመቸ ጥሩ ቦታ ስለሆነ ነው ሂልተን የተባለው። ለእነዚህ የውጭ ጋዜጠኞች ጥሩ ማብራሪያ መስጠት ከስር የሚያስለቅቅ የመሰላቸው አልጠፉም። በእነሱም ፊት ካልተናገርም ብለው ሲሻሙ ለዚህ ደግሞ ሽሚያ ምንድን ነው ብዬ አቋርጬ ወደ ጨለማ ቤቴ ተመለስኩኝ። እኔ የነበርኩበት የኮንክሪት ሲኦል መሆኑን ለጋዜጠኞቹ እንኳን ለመተንፈስ አልቻልኩም። 28 ቀናት ከቆጠርኩኝ በኋላ መብራት የሚሰራው ሰውዬ ተገኘ ተባለና ጨለማ ቤት መስኮት አጠገብ አንዲት አምፖል አምጥተው አስገቡበት። አምፖል ለማስገባት ኤሌክትሪክ ሰራተኛ ያስፈልጋል እንዴ? እነኚህ ሰዎች ሰው ሁሉ ደንቆሮ ይመስላችኋል ብዬ ተገርሜ ዝም አልኩኝ። በኋላ ብርሃን ሳገኝና በክፍሌ ግድግዳ ላይ በቀደሙኝ እስረኞች የተጻፈውን ሳነብ ጉድ አልኩ። አብዛኛው ጽሑፍ ኦሮምኛ ነበር። አማርኛው መቼ ነው ከሲኦል መወጣው የሚል አለ። ሌላኛው ይህን ብድር የሚመልሰው ማን ነው ይላል። አንዳንዱ ሃይማኖተኞች አምላክ አለ እንዴ ይላል። በየጥጋጥጉ እንዲህ አይነት ነገሮች በብዛት ተጽፏል። እንግዲህ ቤቱ የስቃይ ቤት መሆኑን ይሄ ተጨማሪ ማረጋገጫ ነው። በጨለማ ቤት እያለው አንድ ቀን አንድ ወታደር ከጨለማ ክፍል ያውጥቶኝ ትፈለጋለህ ብሎ ወደ ፎቆ ቢሮ ወሰደኝ። የፈለገኝ የማዕከላዊ ኃላፊ መሆኑን ስደርስ ተገነዘብኩኝ። ቃሎን ይስጡኝ አለኝ። ለማን? ላንተ ከሆነ አልሰጥም ስለው ቆጣ ብሎ ለምን አለኝ። አንተ እኮ ኢህአዴግ ነህ፣ የኢትዮጵያን ሕዝብ ፖሊስ አትወክልም አልኩት። በበለጠ ጮሆና ቆጣ ባለ ድምፅ እኔ የኢትዮጵያ ፖሊስ ነኝ አለ። እኔ ደግሞ አላምንበትም አልኩት። ጥበቃው ተጠራና ወደ ጨለማ ክፍሌ እንድመለስ ተደረገ። በሌላ ቀን እንዲሁ እንደገና ተጠራሁና ያንኑ ጥያቄ ስጠየቅ ያንኑ መልስ ሰጠው። ለሌላ ሰራተኛ ከሆነ ቃል መስጠት እችላለሁ ስል ጥበቃው ተጠርቶ ወደ ሌላ መርማሪ ቢሮ ወሰደኝ። ቃሌን የወሰደው በእውነቱ ጨዋ ሰው የነበረና የሕዝብ ወገን መሆኑ ከሁኔታው በግልጽ የሚታይ ነበር። እዚህ ስቃይ ቤት ለካ አንዳንድ የእውነት ሰው አለ አልኩና ትንሽ ተበረታታው። ነገር ግን ስቃዩ ገና ለመጀመሩ ሳይገባኝ ቀርቶ አይደለም። እንግዲህ ጊዜው እየገፋ ሲሄድ አንድ ቀን መተው ቤት ትለውጣላችሁ አሉ። በኋላም ወሰዱና ዶክተር ኃይሉና እኔን አንድ በነበርኩበት አካባቢ የነበረ ክፍል ውስጥ መደቡን። ያው መኝታችንን አነጥፈን ቁጭ እንዳልን አንድ ጠባቂ መጥቶ ዶክተር ኃይሉን ይዞት ሄደ። ብቻዬን ላድር ነው አሁንም እያልኩ ሳስብ እንደገና መለሱት። እኔን መጡና ሌላ ክፍል አለ ብለው ወሰዱኝ። በኋላ የሰጠነው ስም የተዋን ሰፈር ብለን ነበረ። እዚያ ብዙ እስረኞች ነበሩ።
የእስረኛው አይነት የፖለቲካ ብቻ አልነበረም። ነፍሰ ገዳይ የተባለው ሁሉ አለ። ጋዜጠኞችም ሰላዮችም እዚያ ውስጥ ነበሩ። እነሱም ቢሆኑ ያበረታቱኝ ነበር። አንዳንዶቹም ቀልድና ጨዋታ የሚያውቁ ስለነበር ቀኑ ቶሎ ያልፍ ነበር። ሌሊት ሲመጣ ግን ትኋኑ ከግድግዳ ውስጥ ይፈልቅና እስረኞቹ ላይ ይዘምታል። መጀመሪያ የታሰርኩበት ጨለማ ቤት በጣም ቀዝቃዛ ስለነበር አንድም ትኋን ወደዚያ ዝር አይልም ነበር። እኔም ተኮማትሬ መሄድ ያቃተኝ በዚህ ሰበብ ሲሆን አካባቢው ቀን ስታየው ደህና ነው፣ ማታ ቤት ውስጥ ግን ጉድ ነው። በኋላ ትኋን ማጥፊያ ብሎ አንድ እስረኛ አንድ ፎርሙላ መጣ። ሻማ ቅልጦ የተሰነጠቁ ግድግዳዎች ውስጥ ያፈሰዋል። ያቃጥላቸዋል መሰለኝ። ትንሽ ፋታ እናገኝ ነበር። እዚያ እስር ቤት ውስጥ የነበረ የእርስ በርስ መከባበር መቼም የትም አይገኝም። የሰው ልጅ ጥሩ ጎኑ እንዴት ሊከሰት እንደቻለ ይመስለኝ የነበረው ስቃይ ከሰው ልጅነት ወደ ከይሲነት መስሎኝ ነበረ። የእነዚህ ወጣቶች ጸባይ በተገላቢጦሽ ሰውን ሲያፈቅሩ አይቻለው፣ ለሌላ ሲያስቡ አተኩሬያለሁ። ከዚያች ጨለማ ቤት ከወጣሁ ወዲህ ራሴን ችዬ መሄድ አልቻልኩም። ቅዝቃዜው ጎድቶኛል። ጀርባዬ ስለተጎዳ ቀጥ ብዬ መሄድ አልቻልኩም። ሆኖም አብረውን የነበሩት ይንከባከቡኝ ነበር። ያን ሁሉ ችዬ እዚያ እስረኞች፣ የፖለቲከኛ ሰዎች፣ ጋዜጠኞች፣ ልዩ ልዩ አጥፊ ተብለው የታሰሩና እንዲሁም በመካከላችን ተሰባጥረው የነበሩ ሰላይ መሳዮች ነበሩ። አንድ ቀን መሸት ሲል አንድ የውጭ ዜጋ ግሪክ ይመስለኛል አመጡና እኔ የነበርኩበት ክፍል አስገቡት። ቀን ተኝቶ የዋለ ይመስል ሳይተኛ አንድ ወንበር ላይ ተቀምጦ አደረ። በጠዋት እንደገና ከኛ ነጥለው ቀኑን በሙሉ ሌላ ዘንዳ ውለው እንደገና ሲመሽ መለሱት። ማንነቱን ለማወቅ ተቸግረን ቆይተን በሚቀጥለው ቀን ፍንጭ ሰጠን። ዝግ የነበረው በድንገት መናገር ጀመረ። እናንተ እኮ ያልገባችሁ የዚህን አይነት መንግስት ለማስወገድ መሳሪያ ያስፈልጋል አለ። በድንገት የታሰርንበት ምክንያት የማያውቅ ከርፋፋ የውጭ ዜጋ የነበረ ይመስል ስለ ትግል መስመር ይነግረናል። ቀን ቀን ሲያዘጋጁት አሳሪዎቻችን በቅጡ አላዘጋጁትም፣ ወይም ሰላይ አድርገን ላክነው ያሉት ሰው አንጎሎ የደነዘዘ ይሆን ብዬ እስኪጨርስ ጠበቅኩ። ዝም ብዬ ከሰማው በኋላ የኛ ሂደት ግን በሰላማዊ መንገድ ህዝብ ሳያልቅ ነው አልኩት። ጥርጣሬያችን የተባባሰው ሰውየው ቀን የሚውለው እኛ ጋር አለመሆኑንና ምንም የተጎዳ አለመምሰሉ ነው። የምንጠይቀውን ለመመለስ ይለዋወጣል። እንለቅሃለን ብለው እስረኞቹን እንዲሰልል ያስገደዱት ይመስላል። በነጩ የላኩት አታካራ ምንም እንደማይጠቅማቸው ሲያውቁ አንድ ቀን በድንገት በጠዋት ተነሱና ዛሬውኑ ከዚህ ትወጣላችሁ አሉ። ተነሱ፣ ዕቃችሁን ሰብስቡ ተባለ። ዕቃችንን እንድናዘጋጅ ማታ ትነግሩንም ነበር እንዴ ብዬ በልህና በንዴት ቁጭ አልኩኝ። በኋላ ግን ሁሉን ነገር ወጣት እስረኞች አዘጋጁልኝ እንጂ አልወጣም ብዬ ቁጭ ብዬ ነበር። ከትኋን ጋር መኖር ተስማምቶኝ ይሆን? ቃሊቲ እስር ቤት እንዳዘዋወሩን መጀመሪያ ያስገቡን ደርጎች በታሰሩበት ቅጥር ግቢ ውስጥ ነው። ከነበርንበት ከማዕከላዊ ከሚባለው ማጎሪያ ለእኔ በጣም የተሻለ ቦታ ሆኖ አግኝቼዋለሁ። ከሲኦል ሲወጣ በረሃም ይደላል እንደሚባለው ይሆን? በመጀመሪያ የተቀላቀልነው ከቀድሞ የደርግ ባለስልጣናት ጋር ነበር። ከማዕከላዊ ጋር ሲወዳደር እንደ ትኋን ወይም ቁንጫ ያሉ እንቅልፍ የሚነሱ ነፍሳት የሉም። እስረኞችም የተቀበሉን እንደ ወንድማማች እንጂ አስቀድሜ እንደሰጋሁት ከሌላ ፕላኔት እንደወረድን የታየ አልነበረም። ስለዚህ በቶሎ መግባት ችለናል። እዚያ የደርግ ቅጥር ግቢ የምንቆይ መስሎን ሁሉም የራሱን ጊዜ መጠቀሚያ እያሰላሰለ ነበር። እኔ ላተኩርበት የፈለግኩት በእያንዳንዱ የደርግ አባል በስልጣን ላይ በነበረበት ጊዜ ሲወራበት ወይም ሲወራለት የነበረው ምን ያህል እውነት አለው የሚለውን ለማረጋገጥ ነበር። ረጋ ብዬ ከሁሉም ጋር ለመነጋገር ዝግጅት ሳደርግ በአስቸኳይ ከዚያ አስወጡኝ። በዚያች አጭር ጊዜ ግን አንዳንድ የኢሰፓ አመራሮች
እንደዚያ ከሚያቀነቅኑት ኮሙኒዝም እንዴት እንደራቁ ያየኋቸው ምልክቶች ግን ልግለጽ። በእነሱ ጊዜ የኢሰፓን ርዕዮተ ዓለም እንዲያስፋፋ ኃላፊነት ተሰጥቶት የነበረው መቶ አለቃ ለገሰ አስፋው ነበር። ይህ ሰው ሃይማኖት የጅሎች ማታለያ እንደሆነ በግልጽ ሲሰብክና የሰውን የማሰብ ነፃነት የገደበ ጸረ ሕዝብ መሆኑን ሲያረጋግጥ የነበረ አስፈሪ ሰው መሆኑን ሕዝቡ ያውቃል። አንድ ሰው ሀብት በመጠኑም ቢሆን ካለው ሊወገድ የሚገባው ሰው አድርጎ ሲፈርጅ የኖረ ነው። እዚያች ግቢ ለአጭር ጊዜም ቢሆን የተመለከትኩት በጣም አስገርሞኛል። እዚያ ያየሁት ለገሰ ግን በጣም ተለውጦ ነው። አንድ ቀን የአንድ እግዚአብሔር መልአክ ቀን ስለነበረ ለጠበል ተጠራን። የሚኖርበት ክፍል አጠገብ ጸበል ጸዲቅ ተዘጋጅቷል። ይህ ሰው አደግድጎ ሁላችንንም በትህትና ሲቀበል ነበረ። እውነት ሃይማኖትን ሲያናንቅ የነበረ ሰው መንፈስ ቅዱስ ወርዶበት ወደ እግዚአብሔር ተመለሰ? ያ ሁሉ አድርጓል ተብሎ ሲወራበት የነበረውን እርግፍ አድርጎ አቆመ? በእውነት ሰውየው ተለውጦ ነው ወይስ ለጊዜው እስኪ ልሞክረው ብሎ ይሆን? ነገሩ ለእኔ ትንሽ ግራ ስለገባኝ ባለ ጉዳዩ ወደፊት እንደሚያብራራው ተስፋ አድርጋለሁ። ሁለተኛው ያስገረመኝ የዶክተር ዓለሙ ሁኔታ ነው። ሳውቀው የኮሚኒስት ርዕዮተ ዓለም አዋቂና አቀንቃኝ ነበር። ይህ ሰው አዲስ አበባን በቁጥጥሩ ስር አድርጎ አስተሳሰቡንም ሆነ አኗኗሩን ወደ እርሱ እምነት ካልተለወጠ ብሎ ሲወተውት የነበረ ነው። እዛ እስር ቤት ግን ዝምታን ተላብሶ ተረጋግቶ አገኘሁት። አንዲት ትንሽ የእጅ ሥራ ክፍል አቋቁሞ ጥቂት ባለሙያዎችን ይዞ ለሕዝቡ ሊሸጥ የሚችሉ የእጅ ሥራዎችን እያመረቱ ይሸጣሉ። ከአቶ ዓለሙ የድሮ ሥራ ጠባይና አካሄድ ምንም የማይገናኝ ለውጥ ነው ያየሁት። እኔ ግራ የገባኝ እውነተኛ የተፈጥሮ ፍላጎትን የተላበሰው ስልጣን ላይ ሲወጣ ነው ወይስ ከስልጣን ሲወርድ ነው የሚለው ነው። ከሁሉም በላይ በጣም ላነጋግረው ስፈልግ የነበረው ኮሎኔል ተስፋዬ ወልደ ሥላሴን የደርግ ደህንነት ኃላፊ ነበር። እሱ ግን ልክ በስልጣን ላይ እንደነበረው ጊዜ ብዙ ከሰው ጋር መነጋገር አይፈልግም። ሰላም ይለኝና ይጠፋል። በዚህ አጋጣሚ ቅድሚያ ሰጥቼ ስለ ተፈጥሮና ድርጊቱን ለማወቅ ሳልችል በመቅረቴ በበለጠ ይቆጨኛል። ለነገሩ የመረጃ ኃላፊ የሆነውስ መረጃ ለመሰብሰብ እንጂ ለመስጠት ስለማይመች አይደለም? ዘግይቶም ቢሆን ግን ኮሎኔል ተስፋዬ በእስር እያለ በድንገት ማረፉን ስሰማ አዝኛለሁ። እዚያ ቤት ውስጥ ምንም ለውጥ ያላየሁበት ፍቅረ ሥላሴ ወግ ደረስ ነበር። ስልጣን ላይ በነበረበት ጊዜ ከሩቅ እንዳጤንኩት ኩሩና ኮሎኔል መንግስቱን የማይለማመጥ ክብሩን አስጠብቆ የሚኖር መሆኑን በጨረፍታም ቢሆን ለመረዳት ችዬ ነበር። አቋም ከያዘ ከኮሎኔል መንግስቱ የተለየ አቋም ቢሆን እንኳን ከእሱ ጋር ለማስመሰል የማይሞክር በራሱ የሚተማመን አይነት ሰው ነበረ። ኢሰፓ ውስጥና በመንግስት ውስጥ ከፍተኛ ባለስልጣን የነበረ ቢሆንም ከዚያ ስልጣን ራሱን ሊጠቅምም ሆነ አላግባብ የህዝብ ተቀባይነትን ለማግኘት ሲያጎበድድ አላየሁትም። የሚገርመው እስር ቤትም ሳገኘው ምንም አይነት የአመል ለውጥ አላየሁበትም። ለምሳሌ አንዳንድ እስረኞች የእስር ቤት ባለስልጣናት ትዕዛዝ ሲሰጡ ብዙ የመሽቆጥቆጥ ሁኔታን ሲያሳዩ አይቻለው። ይህ ሰው ግን ሁሉንም ተረጋግቶ በሚመስለው ሲተገብር ነው ያየሁት። የራሱን ክብርና አለባበስ ልክ ነፃ በነበረበት ጊዜ ሲያደርግ እንደነበረው እንጂ ራስን የመጣል ሁኔታ አላየሁበትም። ለምሳሌ አንድ ቀን ፍርድ ቤት ለመሄድ ዝግጅት እንዲያደርጉ ታዘው ሁሉም ጉድ ጉድ እያሉ ተጨናንቀው ወደ ትራንስፖርት ሲሮጡ እሱ ግን ንጽህናውንና አለባበሱን አስተካክሎ ተረጋግቶ ሁሉም ሮጠው ከወጡ በኋላ ሲሄድ ሳየው የድሮ በነፃ ጊዜ የነበረው ባህሪው አለመለወጡ በጣም አስገረመኝ። ታዲያ በስልጣን ላይ በነበረ ጊዜ እንዴት ከኮሎኔል መንግስቱ ጋር ሳይቃቃር ቀረብዬ ተገረምኩኝ። ከዚህ በኋላ የጠቀስኳቸው በቂ ባይሆንም ለናሙና የሰው ልጅ ተፈጥሮ ልዩነት ያሳያል የሚል ተስፋ አለኝ። ከፍቅረ ሥላሴ ወግ ደረስ ጋር በስልጣን ተቀራራቢ የነበረው ፍስሐ ደስታ ነበር። የሱ ታላቅ ወንድም ሀጎስ ደስታ በወጣትነት ጊዜያቸው ወዳጄ ስለነበር ፍስሐንም ስልጣን ላይ ሳይወጣ አውቀው ነበር። ፍስሐ ግን ስልጣን ላይ በነበረ ጊዜ ምን ያህል ይደሰት ነበር ብትሉ
መልሴ በጣም የተለየ ይሆናል። እኔ እንዳየሁት አለቃዬ መንግስቱ ኃይለማርያም መቼ ይረሽነኝ ይሆን ብሎ ጭንቀት ውስጥ የነበረ ሰው ይመስለኝ ነበር። ተሳስቼም ከሆነ ይቅርታ ጠይቃለሁ። እስር ቤት ሆኖም ሳይኖር ያለፈውን ጊዜ ለመካስ ወይም ለመርሳት በጣም ተረጋግቶ በተገኘው ቀዳዳ ተጠቅሞ ለመኖር የሞከረ መስሎኛል። ለምሳሌ ሐኪም ቤት በተወሰድኩ ጊዜ እንኳን በብዛት ፍስሐን ሆስፒታል አገኘው ነበር። እሱ ግን ምንም ሕክምና የሚያስፈልገው በሽታ ያለበት አይመስልም። ግን እድሏን ተጠቅሞ በስር የነበረበትን ጊዜ ለማሳነስ የሞከረ ይመስለኛል። ከብዙዎቹ የደርግ ባለስልጣናት ጋር በእስር ቤት አብረን ብዙ ለመቆየት ስላልቻለን የፈለጉትን ጥያቄዎች መልስ ለማግኘት አልቻልኩምና ጥናቱን መጀመርም አስፈላጊ ሆኖ አልታየኝም። የእስር ቤት ኃላፊዎች ያላንዳች ቅድመ ማስጠንቀቂያ አቻኩለው ስላዘዋወሩን ከሰዎቹ የበለጠ መረጃ የማግኘት ፍላጎቴ ሳይሳካ ቀርቷል። ከማዕከላዊ ጋር ሲነጻጸር የደርጎቹ መኖሪያ ወይም ቃሊቲ የተሻለ ቅጥር ግቢ ነበረ። እነሱ ከደርግ ባለስልጣናት ጋር አብረው ሲያስሩን ይጣላሉ ብለው የገመቱ ይመስለኛል። እኛ ግን ለምን እንጣላለን? እንዲያውም ተስማምተን ተከባብረን መኖር ጀመርን። እኔ ቀደም ብዬም የደርግን ስርዓት ጠላሁ እንጂ ከሹማምንቱ ጋር አልተጣላሁም። የሚገርመው እነርሱ ጋር ስቀላቀል የእስረኛውን አልጋ ለቀውልኛል። እንደ ማንኛውም አዲስ ገቢ የላይኛው ተደራቢ አልጋ ላይ ውጣ በባል ስቃዩን አልወጣውም ነበር። በወቅቱ በማዕከላዊ እስር ቤት እያለው በደረሰብኝ የጀርባ ህመም ቀውስ መባባስ ምክንያት ከፍ ያለ አልጋ ላይ ወጥቼ መተኛት አልችልም ነበር። እነሱ ናቸው አልጋቸውን ለቀው በጥሩ ሁኔታ የተቀበሉኝ። በኋላ ይህንን የመግባባት ሁኔታ አሳሪዎቻችን የወደዱት አልመሰለኝም። በዚህ ምክንያት ሌሎች የቆርቆሮ ቤቶች አዘጋጁ። ጣሪያው ቆርቆሮ፣ ግድግዳው ቆርቆሮ የሆኑ ቤቶች ተብዮች ሰርተው እዚያ ወስደው ከተቱን። ቤቱ ማታ ብርድ፣ ቀን እሳት ነበረ። ድሃው የኢትዮጵያ ሕዝብ ይህንን አኗኗር እንደሚያውቀው ስላረጋገጥኩ ስቃዩን መቀበል ድርሻዬ ነው ብዬ ተቀበልኩኝ። የተዘዋወርንበት ክፍል ሰፊና ከ20 በላይ እስረኞች የሚያቆይ ነበር። በወቅቱ የዓለም ዋንጫ ኳስ ውድድር ስለነበረ እኔም ኳስ ስለምወድ አስፈቅደን ቴሌቪዥን አስገባው። ሁሉም እዚያ ቴሌቪዥን ላይ ነው አይኑን ተክሎ የሚውለውና የሚያመሸው። ቤቱ በአጠቃላይ በቆርቆሮ ብቻ የተሸፈነ በመሆኑ ሌሊት በብርዱ ቀን ፀሐዩ መቆሚያ መቀመጫ የሚያሳጣ አይነት ነበር። እኔ ከስንት ዓመት በፊት አውራ ጎዳና መስሪያ ቤት ዋና ስራ አስኪያጅ በነበርኩበት ጊዜ ሰራተኞቹ እንዴት ቆርቆሮ በቆርቆሮ በሆነ ቤት ውስጥ ይኖራሉ ብዬ ያስወገድኩት ጎጆ ከዓመታት በኋላ የኔ መኖሪያ ሆነ። እንካቅመሰው አሉኝ። እኔ ሳልቀምሰው ስቃይ መሆኑን ቀድሞውኑ አውቀዋለሁ። ሰራተኞቹንም ከዚያ እንዲወጡ ያደረኩት ለዚህ ነበረ። እስር ቤት ውስጥ ብዙ ነገር ትማራለህ። አብሮህ ያለውንም ሰው ስታይ እውነተኛ የትግል ጓዴ የትኛው ነው ትላለህ። አንዳንዱ በፍርሃት የሚዋጥና ቀኑን ሙሉ በሩን ሲያይ የሚውላለ። የአፍሪካ ፖለቲካ ያውም የኢትዮጵያ ውስጥ ከገባህ የሚመጣውን ሁሉ ለመቀበል አስቀድመ የወሰንክ መሆን አለብህ። ወስነ ከገባህ ደግሞ በውሳኔ መሰረት ትግልህን ጠብቀ መኖር ግድ ከሆነ ሞትንም መቀበል አለብህ። የህዝቡን የከንተቀን የኑሮ ስቃይ መቅመስ አለብህ። እኔ በድህነት ውስጥ ባድግም የዚህን አይነቱን የኑሮ ስቃይ አላየሁም። ያ ቆርቆሮ ቤት አስቸጋሪ ቢሆንም እንቅልፍ ግን አልነሳኝም። እኔ እንዳውም በተፈጥሮዬ ንዴተኛ ሰው ነበርኩ። ያን ሁሉ እርግፍ አድርጌ ትቼ ተረጋግቼ ከሁኔታው ጋር ተስማምቼ አንጎሌን ዘግቼ ለፈለኩት ጉዳይ ብቻ ከፍቼ እኖር ነበረ። እኔ የምሳቀቀው ቅዳሜ ሲመጣ ነው። ምክንያቱም ቤተሰብ የሚሰቃይበትን ሁኔታ የማየው ባለቤቴን፣ ዘመዶቼን ሳይ ነው። አጠቃላይ ሁኔታው ለነሱ እንጂ ለኛ እስረኞች ምንም ማለት አይደለም።
እነሱን ሳይ የውሸቴን ፈገግታ አሳያለሁ። ዘመዶቼ ሲመጡ እኔ እንዳላዝን ተዘጋጅተው ይመጣሉ። እኔም እነሱ እንዳያዝኑ ተዘጋጅቼ ነው የምቀርበው። የሚያመጡትን ምግብ ውጪ ከምበላው የተሻለ መገባለሁ። ምክንያቱም ከሳ ታመመ እያሉ ይጨነቃሉ እያልኩኝ ስለምሰጋ ነው። በኋላ በዚህ ምክንያት እየወፈርኩኝ መጣው። በየቅዳሜው ወደ ዘመዶቻችን ተጠርተን ስንሄድ አብረውን ከታሰሩት የፖለቲካ እስረኞች ጋር እየሳቅን እየተጫወትን ነው የምንሄደው። አንድ ቀን የልጄ ልጅ ልትጎበኘኝ መጣች። ወደ እኔ ተጠጋችና እጄን ጨብጣ አልለቅህም አለች። ኡኡ ብላ ለቀሰች። ብዙንም ሰው አስለቀሰች። ከሄደች በኋላ አንድ ቀን እንደገና ተመልሳ መጣች። ለኔ ስትል ስዕል ስላ ይዛ መጣች። ጥበቃዎቹ ስዕሉ አይገባም አሏት። ከጥበቃዎቹ ጋር ተጣልታ ተመለሰች። እንግዲህ የ7 ዓመት ሕፃን ልጅ መከልከል ለምን አስፈለገ? በዚህ ሁኔታ በመረበሿ ሁለተኛ አልሄድም ብላ እምቢ ብላ ቀረች። የሰው ልጅ ምንጊዜም ቢሆን በሕፃናት ላይ አይጨክንም ነበር። ምን አይነት መመሪያ ቢሰጡ ይሆን አንድ የትንሽዬ ልጅ የገና ስዕል እንዳይገባ መከልከል ያስፈልገው? ወይስ አንዳች ምስጢር በሕፃን ስዕል ውስጥ ይተላለፍ መስሏቸው ይሆን? ሌላም ከዚህ የባሰ ጭካኔ ለመንገር እገደዳለሁ። በማዕከላዊ በብርድ ክፍል ለብቻዬ ታስሬ በነበርኩበት ጊዜ በደረሰብኝ የጀርባና የእግር እንዲሁም የዓይን ህመም ጋር በተያያዘ አንድ ሰሞን እያዘወተርኩ ሐኪም ቤት እሄድ ነበረ። በመጀመሪያ ሰሞን የቅንጅት እስረኞች ለብቻችን በታጠቁ አጃቢዎች ወደ ሆስፒታል እንወሰድ ነበር። አንድ ቀን ሆስፒታል ወደሚወስደን ተሽከርካሪ ስገባ አንዲት ትንሽ እርጉዝ ከሌሎች ታካሚዎች ጋር ተቀምጣ ሳይ በጣም ደነገጥኩ። ይህችን ልጅ አተኩሬ ስመለከታት ማንነቷን አወቅኩ። እኔ ገና ሳልናገር ሰላምታ ሰጠችኝ። እኔም ሁኔታዋን አይቼ ሲጨንቀኝ እሷ ግን ያለችበት ሁኔታ ምንም ሳያስጨንቃት ፈገግ ብትልም እየከፈለች ያለችውን መስዋዕትነት የቱን ያህል ከባድ እንደነበረ ለመረዳት አላዳገተኝም። ይህችን ልጅ ለማድረስ የደረሰች ልጅ ጀግናዋ ጋዜጠኛ ሰርካለም አዲስ ነበረች። የታጋዩ ጋዜጠኛ የእስክንድር ነጋ ባለቤት ነች። ይህቺ ወጣት መጀመሪያውኑ ከዳኛ ፊት ሳትቀርብ ያሰሯት ባለስልጣኖች ምን አስበው ይሆን? ምን ፈርቶ ይሆን ብዬ ብጠይቅ ይሻላል። እኔን ያየ ተቀጣ በማለት ትግሉን ለማሽመድመድ አስበው ከሆነ ተሳስተዋል። የእሷን ሁኔታ ያየ ሌላ ትግል ውስጥ ያልገባ በልህ ወደ ትግል እንዲገባ የሚያነሳሳ እንጂ ቤቴን ዘግቼ ልደበቅ የሚያሰኝ አይደለም። እሷ እንዳየኋት ፍንክች የማትል ጠንካራ ታጋይ መሆኗ ያላንዳች ጥርጣሬ ከፊቷ የሚነበብና ሌላ ፍርሃት የሚፈታተነው ቢኖርም እሷን ካየ ቆፈኑ እንደሚለቀው አልጠራጠርም። አሳሪዎቿ የተሸከመችውን ልጅ እስር ቤት እንድትወልደው ለምን ፈለጉ? ገና በጽንስ ላይ ያለ ሕፃን ምን ሕግ ጥሶ ይሆን? የዚህን ትውልድ ማሰቃየት አንሷቸው የወደፊቱን ትውልድ አሁኑኑ ለስቃይ መዳረግ የገዢዎችን በክፋት ማመን በግልጽ ያሳየ ድርጊት ነው። ከተወለደም በኋላ ጥጋባቸው አልበረደም። አባቱን እንደገና ለማሰር ሲመጡ አባቱ ይህንኑ እስር ቤት የተወለደ ልጁን ከትምህርት ቤት ሲያወጣ አግኝተውት ልጁን ቤት ላድርስ ሲል እንኳን አይቻልም በማለት ፖሊሶቹ ሲወስዱት ሕፃኑ ብቻውን ቆሞ ሲያለቅስና ሲማፀን ብዙዎች አይተዋል፣ ታዝበዋል። ይህንን አሳዛኝ ሁኔታ የታዘቡ ልጁ ቤት ደውለው ቤተሰቦቹ እንዲወስዱት አደረጉ። ለአቅመ አዳም የደረሱትን መብት እያስጠበቅኩ ነው የሚለው ይህ መንግስት ሕፃናትን እንኳን ከአደጋ ለማዳን አልፈለገም። ለወደፊት የኢትዮጵያ የምንለው እንኳን አባቴን ልቀቁ ብሎ በመጮሁ አሸባሪ ተብሎ ይሆን? የዚህ አይነቱን ትዕዛዝ የሚያስተላልፈው አእምሮም ቢስት እንኳን አስፈጻሚዎቹ የልጁን ስቃይ ተመልክተው እንዲታረም ለምን መጠየቅ አዳገታቸው? የሰው ልጅ ሰው የተባለው የማሰብ ችሎታ ስላለው መስሎኝ ነበር። ዛሬ ግን ትዕዛዝ ወይም በሌላ አንጎል ተጸንሶ ወይም ታስቦ የተላለፈው ብልጫ ተሰጥቶታል። በታሪክ እንዳየነው ጀርመን የጠፋችው ርህራሄን አላውቅም በሚል ትዕዛዝ መሆኑ ተረስቶ ይሆን ይሉናል ኢንጂነር ኃይሉ ሻውል ሕይወቴና የፖለቲካ እርምጃዬ በሚለው ግለ ታሪክ መጽሐፋቸው ላይ።
28 ቀናትን በጨለማ ቤት ያሳለፉበትን በዚህ መልኩ አስቃኙን። እኛም ለታሪክ ማስታወሻነት ይረዳን ዘንድ ጉምቱ ፖለቲከኛ የነበሩትን የኢንጂነር ኃይሉ ሻውልን የ28 ቀናት የጨለማ ቤት እስር በዚህ መልኩ አስቃኘናችሁ። ለዛሬ በዚህ አበቃን። በሌላ ቀን በአዲስ ታሪክ እንገናኝ። ይህም የኢትዮጵያ ታሪክ ነው።